ቲንክ ቤቲ የሚለው ሙስሊም ነሽ? ሙስሊም ነኝ። ከነ መጣሽ አካውንት ተቀይሩብኝ። አካውንት ቀይርና ስሙ አንድ ናቅላች። ኦኬ አረፋን ታከብሪያለሽ? አከብራለሁ። እና ጥያቄ ነበረ ጠይቅ ነው ገባሁት። ጥያቄ በኋላ ላይ ነው ጥያቄ በኋላ ላይ ነው መቀበለው። ትንሽ ቆየት እንላለን። ጥያቄ ለመቀበል እሺ፣ እዚሁ ማለት ትችያለሽ። ጥያቄ ትንሽ ቆየት ብለሽ ትጠይቃለሽ። ክርስቲያን አለ? ኦኬ ቀጥል። ታላቁ ቀጥል ምትልበት አለ? ምንም ሀሳብ ስላልሰጡ ምናልባት ክርስቲያን ሀሳብ ካለው እሱን ይቀጥልና እንሄዳለን። ቃል ልንወያይ ነበር አይደል? ልታስረዳን ነበር እፎይና ትንሽ ሙስሊሞቹ ይሄዱበት ብዬ ነበረ። ጥያቄና መልስ ነው ያደረግከው እና የሆነ ነገር እና አንተ ራስህ ብታስረዳ ጥሩ ነበር። ያለ ባሪያ ምናልባት እስልምና የነቢያት ሃይማኖት ነው ብለሽ ታምኛለሽ አንቺ? ኦኬ በጣም ጥሩ። ከዛ በፊት የነበሩ ሰዎች አረፋን ያከብሩ ነበር? ሁሉም ሙስሊሞች ነበሩ። ከዛ በፊት የተላኩ ነቢያቶች አረፋ ያከብሩ ነበር? በዓሉን ሳይሆን ዋናው ፖይንቱ ያኔ እስላሞች ነበሩ፣ ሙስሊሞች ነበሩ። አረፋውማ የሚከበረው ነጋ እኮ 1447ኛው ነው። ግን ከዛ በፊት የነበሩት ነቢያቶች ቁርአን ላይ የተጠቀሱት 25ቱ ነቢያቶች የሚያመልኩት የሚያስተምሩትም ስለ አላህ አንድነትና ብቸኝነት ከሱ ውጭ ማንም አምላክ አረፋን ያከብሩ ነበር አያከብሩ ነበር? አሁን እነሱ እናንተ የምታመልኩትን አምላክ እንደሚያመልኩ እስልምና በሙሐመድ የተጀመረ የሰው ፈጠራ ነው የሚሆነው ማለት ነው። እሱም ደግሞ ከጣዖት አምላኪያን የተኮረጀ። ለምሳሌ አረፋን የማያከብሩ ከሆነ አላህ ደግሞ በአረፋ ቀን ቀን ይወርዳል። በአረፋ ቀን ቀን ይወርዳል፣ ከሌሊቱ በተለየ ማለት ነው። እንደ እስልምና ደግሞ እናንተ እንደምታምኑት ማለት ነው አላህ መውረድ ባህሪው ነው ብላችሁ ታምናላችሁ። መውረድ ባህሪው ነው። ስለዚህ መውረድ ባህሪው ከሆነ ይህ የተጀመረው ደግሞ ከሙሐመድ በኋላ ከሆነ ነቢያቶች እንደዚህ አይነት አምላክ አያውቁም ማለት ነው። እሱ የሙሐመድ አስተምሮ ብቻ ይሆናል። አየሽ፣ ይሄን ነው የጠየኩሽ እኔ። እስልምና ከሙሐመድ በፊት እስልምና የነቢያት አስተምሮ ነው ወይ? ነቢያቶች ልክ እናንተ የምታደርጓቸውን የሃይማኖት ስነ ስርዓቶች የሚያደርጉ ከነበረ አንደኛ ማስረጃ ጠይቅሻለሁ። ሁለተኛ ደግሞ የማያደርጉ ከሆነ ወይም ደግሞ ልክ እናንተ የምታደርጓቸውን የማያደርጉ ከሆነ እስልምና የነቢያት አስተምሮ ሊሆን አይችልም። አንቺ 25 ብቻ ነው ያልሽው አይደለ? 25 ነቢያቶች ብቻ ናቸው ያልሽው። እነሱ ነቢያቶች ብቻ ሳይሆን ቁርአን ላይ የተጠቀሱ 25 ነቢያቶች ናቸው። ከዛ ግን ያልተጠቀሱ ግን ከዛ በፊት የነበሩ አሉ። ግን ቁርአን ላይ እናንተ የምታውቋቸው እኛ የምናውቃቸው 25 ናቸው። አፎን 124 ሺህ ነቢያቶች እንዳሉ ታምናላችሁ። 123,975ቱ ግን ውሃ ይውሰዳቸው ጅብ ይብላቸው አይታወቅም። ስማቸው አንድም ቁርአን ላይ ከ25 ውጭ የታወቀ የለም። እነዚህ 25 የተባሉት መጽሐፍ ቅዱስ ላይ ሙሐመድ ኮርጆ የወሰዳቸው ናቸው። ሌሎቹ 123,975ቱ ግን እምጥ ይግቡ ስምጥ አይታወቅም። ለሁሉም ጎሳ በቋንቋቸው ነቢይ ልከናል ብሎ ይናገራል ቁርአን። ለኢትዮጵያ የተላከ ነቢይ አለ ማለት ነው። ለቻይና የተላከ ነቢይ አለ ማለት ነው። ለኮሪያ የተላከ ነቢይ አለ፣ ለአሜሪካ፣ ለኦሮሚያ ክልል፣ ለትግራይ ክልል። ምክንያቱም በቋንቋቸው ልከናል ብሎ ስለሚናገር ማለት ነው። አሁን የኛ ጥያቄ እነዚህ ነቢያቶች እናንተ ዛሬ የምታመልኩትን አይነት አምላክ ያመልካሉ ወይ ነው ጥያቄው። አዎ እነሱ እኛ የምናመልከውን መጀመሪያም የነበረ የማይቀየር አላህ ሱብሓነሁ ወተዓላ እሱን ያመልካሉ እንደምናም ነው።
እናንተ በእንትን ታምናላችሁ? በሩቅ ሚስጥር ታምናላችሁ? ጥያቄ ለአንተ ለምሳሌ ታምናለህ? ለምሳሌ ገሃነም የኔ ፖይንት መጀመሪያ ልጨርስና ከዛ በኋላ አንቺ ደግሞ ጥያቄ ካለሽ በኋላ ትጠይቂያለሽ። ችግር የለውም። ለምሳሌ ከነቢያቶች እስኪ አንድ ነቢይ መጥቶ በሳፋና በመርዋ መካከል የተሽከረከረ ነቢይ ንገሪኝ። ወይም ደግሞ አላህ የአረፋ ቀን ቀን ይወርዳል ብሎ የተናገረ አንድ ነቢይ ማስረጃ ስጭኝ እስኪ። ከነቢ ሰለላሁ ዐለይሂ ወሰለም ውጭ ነው የምትፈልገው? እስልምና የነቢያት አስተምሮ አይደለ እያልሽ እየተከራከርሽ ይኸውልህ፣ አንድ ያልተረዳሁን ነገር ልንገርህ። ዋናው ፖይንቱ እስልምና የሚለው ነቢያቶች በአጠቃላይ የሚያስተምሩት ነው። እስልምና ነቢ በእያንዳንዱ ለምሳሌ በሙሳ ጊዜ ያኔ የወረደ ኪታብ አለ። ለምሳሌ መጽሐፍ ያኔ የተሰጣቸው ነገሮች አሉ ለሁሉም ነቢያቶች ማለት ነው። በየተላኩበት ለምሳሌ ሀገር ልበልህ ወይ ህዝብ ላይ ገባህ? ነቢ ሰለላሁ ዐለይሂ ወሰለም የመጨረሻው መደምደሚያ ነብይ ናቸው። ክብር ነበር ወንድሜ። ዓመተ ምሕረቱን ግን ሰምተኸኛል? አሁን ዓመተ ነቢ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ አረፋን እናከብራለን። ግን አረፋ ስናከብር የምናስባቸው እሳቢዎች ግን ከአደም ጀምሮ ያላ ባሪያ እና እስከ ኢብራሂም ያላ ባሪያ አሁን በዓሉ ላይ ሳይሆን አንቺ ፎከስ ያደረግሽው የምናከብረው በመሐመድ ጊዜ ነው። እሳቤው ግን ቀድሞም ነበር ነው አይደለ? ሁሉም የሚያከናውኑት ያኔ ከአደም ጀምሮ አረፋ በራሱ ስያሜው በራሱ ከአደም ጀምሮ የነበረ ነው። አረፋ ራሱ ማለት ተዋወቁ፣ ያኔ ተዋወቁ ማለት ነው። እነማን ናቸው የተዋወቁት? አዳምና ሔዋን። የት ነው የተዋወቁት? ፊ ጀበል አረፋ ፊ ጀበል አረፋ ፊ ቁርአን ላይ ማስረጃ ይኖራል እሱ ነገር? እሱ ለእውቀት ባለቤቶች ይቀመጥ። እሺ ሐዲስ ላይስ ማስረጃ ይኖረዋል እሱ ነገር? እሱም ለእውቀት ባለቤቶች ይቀመጥ። በደንብ ያስረዱሃል የእውቀት ባለቤቶች። መልካም እሺ። ታሪኩ መረፎ ወደዛ ማሄድ ስራዎች ላይ ነው ብዙም የሚያዋጣሽ አይደለም እሱ። ኤኒዌይስ ግን ከመሐመድ በፊት ለምንድን ነው ታዲያ አረፋ ያልተከበረው? እሱም ለእውቀት ባለቤቶች ትጠይቃለህ። መልካም እሺ፣ በደንብ ያብረሩልሃል። መልካም እሺ። ከመሐመድ በኋላ በዓሉ መከበር ተጀምሯል አይደለ? ኦኬ። ያንን በዓሉ የምታከብሩበት ቀን ላይ ከዛ አላህ ደግሞ ይወርዳል አይደለ? አዎ በደንብ። ስለዚህ መውረድ አሁን እንደ በዓላት አይደለም። ያለ ማክበር አለማክበር እሱ አንቺ የምተገብሪው ነሽ፣ ፍጡር ነሽ። አሁን አላህ የት ያለው ብለሽ ነው የምታምኘው? ኢነላህ ዐለል ዐርሽ እስተዋ ያኒ ዐለል ዐርሽ ፊል ዐርሽ ያኒ በአርሽ ላይ ተቀምጧል ብዬ ነው ማምነው። አርሽ ላይ ነው። ኢነላህ ዐለል ዐርሽ እስተዋ ያኒ። ነገር ግን እኮ የአረፋ ቀን ይወርዳል ብለሽኛል። እንደፈለገ እሱ የእሱ ስራ ነው። አረፋ ዛሬ አረፋ አለ። ዛሬ አረፋ ነው። በደንብ ትላንትና ዱዓ እያደረግን ነበር። ታዲያ ዛሬ እኮ ይወርዳል። እዚህ ነው ያለው። ከአርሽ በላይ ነው። ለምን ትይኛለሽ? ወርዷል እኮ። እኛ የምናምነው ያንን ነው። አልወረደም እንዲ ያለ አምናለሁኝ። ይወርዳል ተብሏል። አምናለሁ ይወርዳል። ዘንድሮ ወርዷል። አልወረደም። እናምናለን እንደሚወርድ እኮ ዛሬ አሁን ወርዷል። አልወረደም። ምክንያቱም እኛ ጋር አሁን ጨለማ ነው። ኦልሞስት 4-5 ጉዳይ ነው። ሌሎች ሀገራት ላይ ደግሞ ቀን ነው። ዛሬ አረፋ እያከበሩ ነው ገና። ስለዚህ ወርዷል። አልወረደም። እኛ የምናምነው ወርዷል ነው ልትለኝ የፈለገው። ሌላኛው ሀገር ጨለማ ነው፣ እዚህ ሀገር ቀን ነው። ያን እስከ ቦስኪ ከማታ ጀምሮ ዛሬ በቃ በተለየ ስፔሻል ዴይ አረፋ ቀን ላይ ቀን በኋላ ይወርዳል ተብሎ ከታመነ፣ ስለዚህ አረፋ እንደመሆኑ ይወርዳል ሳይሆን ምትል ወርዷል ነው ማለት ያለብሽ።
ምክንያቱም ይወርዳል ተብሏል። ይወርዳል አምናለሁኝ ይሄንን። ስለዚህ አሁን ወርዷል አልወረደም? አረፋ እንደመሆኑ ዛሬ አምናለሁኝ ወርዷል። እንደሚወርድ አምናለሁኝ። አንተ ልጠይቀኝ የፈለግከው ሌላ ቦታ ጨለማ ነው፣ እዚህ ቀን ነው ይሄ የሚለውን አይደል? ይወርዳል አምናለሁኝ። እሱ የእሱ ስራ ነው። ስለዚህ አሁን እየወረደ ነው ወይንስ ወርዷል? እሱም አላህ ነው የሚያውቀው። እንደሚወርድ አምናለሁ። ወረደ፣ አሁን ደረሰ፣ እሱን አላህ ነው የሚያውቀው። እኛ ግን እንጠባበቃለን፣ እንከጅላለን። የሩቅን አናውቅም፣ ግን የሩቅን እናምናለን። ችግር የለውም አለ ብለን እናምናለን። ስለዚህ ወርደዋል ማለት ነው አይደለ? ዛሬ አምናለሁኝ ይወርዳል ተብሏል። በክጃሎት እና በተስፋ ጠብቅ ያለሁኝ ኢንሻአላህ አላህ ሱብሃነሁ ወተዓላ ይሰማኛል። ወርዷል ብዬ አምናለሁ ይወርዳል ስለተባለ። ስለዚህ ከአርሽ በላይ ነው የሚለው ብዙ ማስኬድማ ወርዷል ዛሬ ያስኬዳል። ሁሌም ከአርሽ በላይ ነው። ይወርዳል ከተባለ ደግሞ እናምናለን። እሱንም እናምናለን፣ ያንንም እናምናለን። አልወረደም እንዴ? እሱንም አምናለሁ፣ ያንንም አምናለሁ። እሱ ሁሉ ነገር ወርዶ ነው ያለው ወይስ ተመልሶ ነው ያለው? ምን አልከኝ? አሁን ወርዶ ነው ያለው ተመልሶ ነው ያለው? እሱ ነው የሚያውቀው። አላህ ሱብሃነሁ ወተዓላ ነው የሚያውቀው። እኔ ምንም የማውቀው ነገር የለም። ግን እንደሚወርድ ያለሽ አላህ ላይ እየቀጠፍሽ ነው። አልቀጥፍም። ይኸውልህ እኛ ሙስሊሞች ዩእሚኑነ ቢልገይብ ያኔ በሩቅ ምስጢር እናምናለን። አለ ከተባለ እናምናለን። ያላ ባሪያ ይሄ ምንም ጌብ የሆነ ጉዳይ እኮ አይደለም። ምክንያቱም እያወራንበት ያለው የተገለጸ ነገር ነው እንጂ አይ ጌብ ነው ብለሽ የምታልፊው ነገር አይደለም። ጋይብ ነው። ይወርዳል። እንዴት ወረደ? አሁን እየመጣ ነው። ምን እሱ አልፈላፈልም። እየጠየከኝ እኮ ነው። አሁን ወረደ እያልክ ነው። አሁን ወርዷል። እሱ በቃ እንደሚወርድ አምናለሁ፣ እከጅላለሁኝ። እሺ መልካም። እሺ ላቅልልሽ። አሁንም ይሄ መውረድ የጀመረው መቼ ነው? እሱን ራሱ ነው የሚያውቀው አላህ ሱብሃነሁ ወተዓላ። ግን እንደሚወርድ አምናለሁኝ። መቼ እንደጀመረ ግን እሱ ያውቃል። የነቢያት አስተምሮ ነው ብለሽ ነበረ። ኢስላም አዎ የሁሉም ነብያቶች አስተምሮ ነው ኢስላም። መውረድ የሚወርደው ግን የአረፋ ቀን ጠብቆ ነው አይደለ ወንድሜ? አላህ ሱብሃነሁ ወተዓላ ይወርዳል። አረፋ ቀን ብቻ አይደለም ከሌሊቱ ሌላ እሱ ይለያል። እሱ ይለያል። ከዚህኛው ቀን ጋር ታገናኘው። ያም ይወርዳል ነው ይህም ይወርዳል ነው። ምንም ልዩነት የለውም። ይወርዳል። በዚህ ቀን ግን በቀን ይወርዳል። ገባ? በቀን ይወርዳል። ያኛው ሌሊት ነው፣ ይሄኛው በቀን ይወርዳል ነው። በቃ ይሄን ነው ማምን ነው። አይደለም ቻሌንጅ ታደርጊኛለሽ። የዛኛው በደንብ አስተውይ። የዛኛው ሌሊት ነው የሚወርደው። ሌሊቱ 1/3 ሲቀር አይደለም። ይሄንኛው ግን ሌሊት አይደለም፣ ከማታ ከቀኑ በኋላ ነው የሚወርደው አይደለ? አንድ ልዩነት ወይ ሁለተኛ፣ እዛኛው ጋር ሌሊት ይወርድና ማን ነው የሚለምነኝ ማን ነው እንደዚህ ማደርገው ብሎ ነው የሚጠይቀው ራሱ ብቻውን አይደለ? እዚህኛው ጋር ግን መጥቶ ወርዶ እዩዋቸው ባሮቼ ጸጉራቸውን ሳያበጥሩ ተንጨብረው ይኸው አዋራ ለብሰው እዩዋቸው ውስጥ እያለ መላእክቶቹ ፊት ይኩራራል አይደለ? አዎ ጥራት ይገባል። መላእክቶቹ ፊት ይዝናናባቸዋል። ኮራ ጀነን እያለ እዩዋቸው ባሮቼ። ባህሪው ነው የእሱ ባህሪ ነው። ጥራት መልካም። ይሄንን ኩራቱን መጀነኑን በመላእክቶ ፊት የጌትነት ባህሪ ነው፣ የእሱ ባህሪ ነው። እንዴ እኮ አዳምጪኝ። ይሄ ኮራ ጀነን እያለ የው ባሮች አመዳም ሆነው የው ጸጉራቸው ተንጨብሮ የው አዋራ ለብሰው እያለ መናገር የጀመረው መቼ ነው? ለሱ ዛሬ ሳይሆን ባሮቹ ሁሌም ባሮች አሉት። እሱ ጥራት ይገባው። ይሄንን መናገር የጀመረው መቼ ነው? ኩራት ጥራት ይገባው። ያላ መቼ ወርዶ? እሱን አላቅም ስልህ ምን እንደሆነ ታውቃለህ? ቆይ ታውቂያለሽ። እኔ አምናለሁኝ እንደሚወርድ። የእሱ ደግሞ ባህሪው ነው። ገባ? ሁሌም እኔ ለሱ ታውቂያለሽ ነው የምታውቂው። ባህሪው ነው ብለሽኛል። ባህሪው ኩራት የጌታዬ ባህሪ ነው። ጥራት ይገባው። መልካም እሺ።
ስለዚህ በደንብ አስተውይ። 1447 እዛ ጋር አመዳም ቢሆኑ ቢጠቁሩ ምን ቢሉ አላህ ስብሐ ወተዓላ ለእነሱ ጀነት አዘጋጅቶላቸዋል። ያ ጀነት አንተ የምታወራው ዱንያ አይደለም። ያኔ ይሄ እሺ፣ አንድ አዳምጪኛ። ኦኬ የሰማ ላስደቆምሽ ያ አሁን እኔ ለምን ኮራ አልኮራ አይደለም ዋናው ፖይንት እኮ እሱ አይደለም። እኔ እሱ ፖይንት አይደለም ለጊዜው 1447ኛ በዓል እየተከበረ እንደመሆኑ አላህ ደግሞ በዚህ ቀን ከሆነ የሚወርደው ከዛም የሚኩራራበት ቀን ከሆነ በዚህ ቀን ውጪዝ በአረፋ ቀን በዚህ ከሆነ የሚወርደው አስቀድሞ ይሄ አረፋ በዓል ማይከበር ማይታወቅ ከሌለ እስልምና የነቢያት ሃይማኖት አይደለም። ወይንም ደግሞ አላህም ባህሪው መለወጥ ጀምሯል ማለት ነው። አስቀድሞ የሌለው ባህሪው ላይ አድርጓል። ምን አይነት ቀን ማይወርድ ነበረ? አስቀድሞ ቀን ማይወርድ ነበረ። አረፋ መከበር ሲጀምር ግን ለእናንተ ሲል ምን መሆን ጀመረ? መውረድ ጀመረ። ስለዚህ አላህ ምን አደረገ? አንድ ቀን ከዓመት ውስጥ መንቀሳቀስ ጀመረ። አንድ ቀን ብቻ አይደለም የሚሆነው። አክቹዋሊ አንቺ ጋር ሲመጣ ቀን ይሆናል፣ ሌላው ጋር ጨለማ ይሆናል፣ ደግሞ ቀን ይመጣላቸዋል። እንደዛ ብሎ እንግዲህ ይሄ የአንተ መፈላፈል እፎይ፣ ይሄ የአንተ መፈላፈል ተቃለ። ሁሉም ሀገር ይመጣል አለ፣ ሁሉም ሀገር ይመጣል አለ። እንዴ አለማት ጌታ የሆነ ጌታ ሁሉም ሀገር ትላለህ እንዴ? አንተ ከፋፈልከው እኮ ሀገር ብለን እኮ ይከፋፈል ነው እኛ ነን። እሱ እኮ ዱንያን አሂራን የፈጠረው እሱ ነው። ስለዚህ አንቺ ጋር እኮ ከቀን በኋላ ከሆነ የሚመጣው የምትከፋፍለው አንተ ነህ እንጂ ለእሱ ዱንያ አሂራ ዱንያና አሂራ ያኔ ለእሱ ምንም አይከብድም። ያኔ የህፃን ጥያቄ አልጠይቅ። አፎን ይቅርታ የሆነ ጥያቄ ጠይቅ። ላቅልልሽም የህፃን ጥያቄ ቢመስልሽም እንዳለ እኮ የእውቀት ባለቤቶችን ጠይቅ ብለሽ ነው ያለፍሽው። ይነስ ሀጅ ታደርጋላችሁ አይደለ? አዎ። ሀጅ ስታደርጉ ከውስጥ ልብስ አለብሱማ? ሴቶች ይለብሳሉ። ምንድን ነው የሚለብሱት? ልብስ። ኦኬ። በፊት ላይስ ይህንን ከጣዖታውያን አምልኮ የተወሰደ ነው የሚል ንባብ አንብቤ ነበረ። ወንዶቹ ራቁታቸውን እንደዚህ ያደርጋሉ አይደለ? ትከሻቸውን ገልጠው ነው የሚሄዱት። ለምንድን ነው ገልጠው የሚሄዱት ትከሻቸውን? ትከሻቸውን ለምንድን ነው ገልጸው የሚሄዱት? ያኔ አንተ ልትለኝ የፈለግከው ራቆታቸውን ይሄዳሉ ነው አይደል? እዛ የምታስበው እሳቤው በራሱ አንተ ሞተ ስትቀበር ምን ላይ ነው የምትቀበረው? ያኔ ምንም ዱንያ ምንም እንዳልሆነች ለማሳየት ነው። ገባ? እዚህ ዱንያ ላይ ምንም ይዘህ መሄድ እንደማትችል ምንም ምናት ዱንያ ማለት ይሄ ምንኖርበት። ተቀይጣችሁ መሄድ ትችላላችሁ። ሴትና ወንዶች ተቀይጣችሁ መሄድ ትችላላችሁ። እሱ ተቀላቅሎ ይኬዳል። ግን ያው እንደ ሁኔታው ነው። ከብዛት አንጻር ያላ እዛ ሴትና ወንዶቹ መቀየት ትችላላችሁ። መስጊድ ላይ ሴትና ወንዶች መቀየት ትችላላችሁ? አይቀየጥም። ስለዚህ መስጊድ ውስጥ የምታስቡት ሌላ ነገር ስለሆነ ነው የምትለያዩት። እዛ ደግሞ አታስቡ ማለት ነው። መስጊድ ውስጥ ማሰብ አለማሰብ ጸሎት ለማድረግ እኮ ለመማማርም መስጊድ ጸሎት ለማድረግ ወንድና ሴቶች አትቀየጡም፣ በፍጹም ትለያያላችሁ። እዛ ሲሆን ግን ያውም ከላይ ፓንት እንኳን ሳይለብሱ እዚህ እንትን ራቁታቸው ሆነው ይዞራሉ። እዛ ወሲ ፍላጎት የላቸውም ወንዶቹ ማለት ነው። እዛ ጋር ሴቷ ልጅ በተቻላት አቅም ትሸፈናለች። አየህ አላህ ስብሐ ወተዓላ ለወንድ ልጆችን መከፋፈል ሲፈቅድ ለሴቷ ግን መሸፈንም እንዳለባት ነው። እዛ ላይ ስትሄድ መስጊድ ላይ ስትሄዱ ጡታችሁን እያሳያችሁ ዳሌያችሁን እያሳያችሁ ተገላልጣችሁ ነው እንደ መስጊድ ላይ። ሀጅም ላይ አናሳይም እኮ። ስለዚህ ካላሳያችሁ ምንም ልዩነት የለውም ማለት ነው። ነንሴንስ። ቆይ አንዴ ለምንድን ነው እዛ ቦታ ላይ ፓንት እንኳን ሳይለብሱ ከዚህም ራቁታቸውን ከእናንተ ጋር ተፋፍነው የሚሄዱ ሰዎች መስጊድ ላይ ግን ሲሆን አይቻልም የተባለው? ያም መስጊድ ነው ግን ሴት ልጅ ተሸፍና በተቻላት አቅም አሁን ላይ አብሶ አሁን ላይ
ተሸፍና በፊት ላይ ብዙ ሰው አልነበረም እና ሰው በማይኖርበት ሰዓት ኒቃባቸውን ወይ ሂጃባቸውን ይከፍቱት፣ ሰው ሲመጣ ግን ይሸፍኑታል። ሂጃብ ሙሉ ሂጃቧን ሸፍና ነው እንትን ያለው ያወራሁት እኔ ካባን ስዞሩ ስላለው ብቻ ነው ያወራሁት። እሱን ነው የምልህ። ሴት ልጅ ሙሉ አካላቷን ትሸፍናለች። አንዴ ሸፈነች አልሸፈነች ወንዱ ራሱን ካልተቆጣጠረ ልብሱን አውልቆ ሲዞር ወንዱ ልጅም ክፍት አድርጎ አይሄድም፣ ዘግቶ ነው የሚሄደው። ሁሉ ነገር የተዘጋ ነው። መልካም ያየኸው ካለ ንገረኝ፣ ወይ ቪዲዮ ምናምን እንደዚህ ተከፍቶ አንድ አዲስ እንመልከት እስኪ። ሱናን ቡሃሪ 2506 አንዴ ቼክ አድርግልኝ ክርስቲያን። መዝሙር አይደል እንኳን ደህና መጣ። መዝሙር አይደል ሰላም ብያለሁ። ይታያል። ኦኬ ቀጥል አንብበው። እሺ ሳሂህ አልቡኻሪ 2505 ወይም 2506 ላይ ኢብን አባስ እንደተረከው እንደዚህ ይላል። The prophet reached Mecca in the morning of 4th of Dhul Hijjah, assuming ihram for Hajj only. ሙሐመድ በአራተኛው ዱል ሂጃ ቀን የደረሰ መካ ደረሰ። ኢህራምን ያሰበው ግን ለሀጅ ብቻ ነበር ይላል። So when we arrived at Mecca, the prophet ordered us to change our intention of ihram for umrah. ነገር ግን እዛ ከደረስን በኋላ ነብዩ ኢህራማችንን ለኡምራ እንድንቀይር ነገረን አለ። And that we could finish our ihram after performing the umrah. ኢህራሙን ጨርሰን ኡምራችንን ካደረግን በኋላ እንድንሄድ አለ። ወዴት ነው የሚሄዱት? And could go to our wives for sexual intercourse. ሚስቶቻችንን ሄደን ወሲብ እንድናደርግ ኡምራችንን ከጨረስን በኋላ አለ። The people began talking about that. ሰዎቹ ስለዛ ነገር የሙሐመድ ሰሃቦች ማለት ነው ማውራት ጀመሩ። ጃቢር surprisingly said, ጃቢር በመደነቅ እንደዚህ አለ። Shall we go to Mina while semen is dripping from our male organ? ጃቢር ይህን ነገር በመደነቅ እንደዚህ አለ። ወደ ሚና የዘር ፈሳሻችን ከብልታችን እየተንጠባጠበ እንሂድን ብሎ ጠየቀ። ጃቢር moved his hand while saying so. ጃቢር ይህንን እየተናገረ እጁን ያንቀሳቅስ ነበር ይላል። ወንድሜ ይኸውልህ ይህንን ሐዲስ ሄደህ ለእውቀት ባልተቤቶች ታነብላቸዋለህ። ለእውቀት ባልተቤቶች እዚህ ጋር በደንብ እውቀት ያለው ሰው ነው በደንብ አብራርቶ ለአንተ መልስ መስጠት የሚችለው። ምክንያቱም አሁን የፈለገ ከሳቦችሽ የተሻሉ ራሳቸው የሚቆጣጠሩ ምናምን ብትይ አይመጣውም። ሳቦቹ እንኳን ሀጅ ሄደው እንትናቸው እየተነሳ ዘር ፈሳሻቸው እንደዚህ ይፈስ ነበር እየኖሩ። ኤኒዌይስ ጥቁሩ ድንጋይ በምንድን ነው የጠቆረው? እህታችን ደረ የጠቆረው እሱም በደንብ ያብራሩልህ የእውቀት ባልተቤቶች ወንድሜ። ለእኔ ስጠኝ። ክርስቲያን አዘጋጅልን። ምን አልሽን? አዩ ሌሎች ይቀጥሉ። ይበቃሻል። እንትና አለባሪያ አዩ ቀጥይ። አዩ ነኝ። ጥቁሯ ድንጋይ ሰላም ብያለሁ። ለማንኛውም መጣሽ እንኳን ደህና ቆያችሁ። እንዴት አድርጋ እንዴ? እሺ ጥቁሩ ድንጋይ ከየት ነው የመጣው አልክ? ያቺ የመጣችው ጥቁሯ ድንጋይ መጀመሪያ ነጭ ነበረች። ከጀነት ነው የወጣችው። እሺ ከጀነት ነው የወጣችው። ከዛ ወደ መካ ከመጣት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እሷ ያቺ ድንጋይ ምክንያቱም የሰው ልጅ ወንጀሉ ስለበዛ ተወቀረች ማለት ነው። መጀመሪያ ነጭ ነበረች። ያቺን ድንጋይ ደግሞ የነካት ሰው ጀነት ይገባል። ስለዚህ ድንጋይ በመንካት ገነት ይገባል። ድንጋይ እናመልከዋለን እያልኩህ አይደለም። ያቺ ድንጋይ ከጀነት ስለወጣች መጀመሪያውን ነጭ ነበረች እያልኩህ ነው። እና የሰው ልጅ ወንጀል ምክንያት የሰው ልጅ ወንጀል ስለበዛ ጠቆረች። ጀሚያሰር ቢዚ 847 ክፈተው እያወራቸው ያለውን አዲስ እንደዚህ ይላል። ኢብን አባስ ናሬትድ ዳት ኢብን አባስ እንደተረከው the messenger of Allah said ያላ መልእክተኛ እንዲህ አለ the black stone descended from the paradise ጥቁሩ ድንጋይ እየወረደው ከገነት ነው አለ። and it was more white than milk ተወተትም ነጭ ነበር አለ።
then it was blanked by the sins of the children of Adam. የጠቆረው በአዳም ልጆች ኃጢአት ምክንያት ነው አለ። ይህን አዲስ መሰለኝ እያወራሻለሽ አልኮ እኮ የሰው ልጆች ወንጀል ስለበዛ ነው የጠቆረችው። ያቺ ድንጋይ ከወተት የበለጠ ነጭ ነበረች ብያለሁ። ለዛውም የወጣችውም ከጀነት ነው። ኦኬ፣ ከጀነት ነው የወጣችው። አይዋ፣ መቼ ነው የወጣችው? የወጣችበትን ዓመተ ምህረት አላውቅም። ሌላ ጥያቄ ካለ ጠይቀኝ። ኦኬ፣ ሞር ይህንን ጠበሪ ያብራራዋል። የጠበሪን አዘጋጅልን እንዴት እንደወጣች ክርስቲያን። ጠበሪ ቮሊም 1 ላይ ፔጅ 303 ላይ ጥቁሯ ድንጋይ ምንድነች? እንዴት ነው ወደ ምድር የመጣችው? ለምንድን ነው በደንብ የጠቆረችው? አስቀድሞ እንዴት ነበረች? ከዛ በኋላ እንዴት ነው ሂደቱን? ጠበሪ ታላቁ ጠበሪ 310 የነበረው እሱ እንደዚህ ሲል ያብራራዋል። ቀጥላምቦ እንደኔ ብዙም አይታይም። እሺ ከዛ ምን ይላል? ኢት ኢዝ ናት ኤ ስቶን ሂ ሴድ ኢንዲድ አይ ዋዝ ቶልድ ባይ አብደላ ኢብን አባስ ዛት ኢት ዋዝ ኤ ዋይት ጀወል ዛት አዳም ቱክ አውት ኦፍ ፓራዳይዝ። እሷ ነጭ ነበረች፣ እንደ ነጭ ድንጋይ ነበረ አደም ከገነት ሲወጣ አለ። ኤንድ ዩዝድ ቱ ዋይፕ ሂዝ ቲርስ፣ እንባውን ያብሰው ነበር። ፎር አፍተር ሂ ሌፍት ፓራዳይዝ፣ ከጀነት ከወጣ በኋላ ሂዝ ቲርስ ዲድ ናት ስቶፕ ፎር 2000 ይርስ፣ ለ2000 ዓመታት ያክል አልቅሷል። አንቲል ሂ ሪተርን ቱ ኢት ኤንድ ኢብሊስ ወዝ ኖ ሎንገር ኤብል ቱ ዱ ኤኒቲንግ ቱ ሂም፣ እስኪመለስ ድረስ ማለት ነው። አይ ሴድ ቱ ሂም አቡ አልሐጃጅ ዋይ ኤንድ ሃው ዲድ ኢተርን ብላክ፣ ለምንና እንዴት ነው ወደ ጥቁር የተቀየረው አለ። ሂ ሪፕሌይድ፣ እሱም እንደዚህ መለሰለት፣ ሜንስትሬቲንግ ውሜን ዌር ታችንግ ኢት ኢን ጃሂሊያ፣ የወር አበባ የሚያዩ ሴቶች በጃሂሊያው ጊዜ ይነኩት ነበር አለ። የጠቆረበት ምክንያት እንግዲህ የጠቆረበት ምክንያት ሴቶች ፔሬዳቸው የሚያዩ ራቁታቸውን ሰርከምፖብሌት እንደሚያደርጉም አዘጋጅልኝ ራቁታቸውን ነበር የሚዞሩት። ፔሬድ የሚያዩ ደግሞ ሙስሊም ሴት ራቁቷን አትዞርም። በነገራችን ላይ ፕሪ ጃህሊያ ከሙሐመድ በፊት ራቁታቸውን ነበር የሚዞሩት። በኋላ ለወንዶቹ ብቻ ሴቶቹ እንዲለብሱ ተደረገና ወንዶቹ ከላይ ራቁታቸውን እንዲዞሩ ተደረገ። ኡመር እንደውም ይሄ አስጠልቶት ለምንድን ነው እሱ ራቁታችን የምንዞርበት ያላለ እናሳይሻለን እሱን። ኦኬ ሱናና ናሳይ 2956 ላይ it was narrated by from Said bin Jubair that Ibn Abbas said women used to circumambulate the Kaaba naked, ሴቶች ካባን ራቁት ይዞሩት ነበር። እነኚህ ራቁት የሚዞሩ ደግሞ ምን ያደርጉ ነበረ? ፔሬዳቸውን ይቀቡት ነበር። ጥቁሯን ድንጋይ ለብለው የሚቀቡት ልጅ እንዲሰጣቸው የፈርቲሊቲ እንትነሽ ምልክት። ለማንኛውም እዚህ ጋር ማለት ነው እዚህ ጋር ፔሬዳቸው ላይ ሆነው ይቀቡት ነበር ያልከውን አላምንህም። አጥንቼው ሌላ ቀን መጥቼ ይህን ምላሽ እመልስልሃለሁ ሁሉንም ማለት ነው። ቅድም አሳየንሽ እኮ ለምንድነው የጠቆረችው የሚለውን ሲያብራራልሽ። ኦኬ እሱ ገብቶኛል። ኦኬ እሱ ገብቶኛል። ኦኬ እንደዚህ ይላል ሚኒስትሬቲንግ ዊሜን ዌር ተቺንግ ኢን ደ ጃሃሊያ፣ በጃህሊያ ጊዜ ፔሬድ የሚያዩ ሴቶች ይነኩት ነበር። ሴቶቹ ወንድ የእኛ ውዱ ነቢያችን ሳይመጡ በፊት ነው። ሴቶቹ ደግሞ እንዴት ነበር የሚዞሩ? ልብስ ለብሰው ወይንስ ራቁታቸው? እንግዲህ እኔ የማውቀው የእኛ ነቢያችን ውዱ ነቢያችን ከመጡ በኋላ አንድም ሴት ተገልጣም አታውቅም፣ ራቁቷም ሄዳ አታውቅም። ግን ከዛ በፊት ሊኖሩ ይችላሉ። አላሁ አዕለም። ስለዚህ ራቁታቸውን ነበር የሚዞሩት። ፔሬዳቸውን የሚያዩ ደግሞ ይነኩት ነበረ። ግን መልሱን እኮ መለስከው። እፎይ በጃህልያ ጊዜ እያልክ ነው። ጃህልያ ማለት ምን ማለት እንደሆነ ታውቃለህ? ቆይ ውዴ አንድ ቆይ፣ እስልምና በፊት ማለት ነው ኦኬ እኮ ይሄ ሙስሊሞች አይደሉም፣ ያኔ ከእስልምና በፊት ነው እኮ። እኛም እያልን ያለ ነው እኮ የጣዖት አምላኪዎቹ ነበረ። ጣዖት አምላኪዎቹ ድንጋይ ያመልኩ ነበር። ድንጋይ ያመልኩ ነበር። መሐመድ ነጠቃቸውና እሱ ወስዶ ከዛ በኋላ ወደ እናንተ አስቀጠለ። በጃሊያ ጊዜ ሴቶቹ ራቁት ነበር የሚዞሩት። ካባ ጥቁሩን ድንጋይ ራቁቱን እየዞሩ ፔሬዳቸውን እያዩ ይነኩት ነበረ። ራቁታቸውን ሴቶቹ ፔሬዳቸውን ያሉ ይነካሉ። መሐመድ ከወሰደ በኋላ ደግሞ ወንዶቹ ከላይ ራቁት ሆነው ፓንትም ሳይለብሱ ራቁታቸውን ይዞራሉ። እነሱ ደግሞ
የወንድ ዘር ፈሳሻቸው ይፈስ ነበር። ወንዶቹ እጃቸውን ያንቀሳቅሳሉ። ማስረጃ አምጣልኝ። ቅድም ካሳየውሽ ሱናን ቡሃሪ ሳያል ቡኻሪ 2506 ወይም 05 ላይ ሁለቱም ላይ ያለ ይሄ ነገር የፈጸመው ያኔ ራቁታቸው የሚዞሩት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነው ብልሃል። ሙስሊም ከመምጣቱ በፊት ነው ብልሃል። ሴቶቹ ሙሐመድ ከመጣ በኋላ ደግሞ ወንዶቹ ከሙሐመድ ጋር እየዞሩ የዘር ፈሳሻቸው ይፈስ ነበረ። ሴቶቹ አስቀድሞ ደግሞ ፔሬዳቸውን እያዩ ፔሬድ የሚያዩ ምን ያደርጉ ነበረ? ጥቁሩን ድንጋይ ይነኩታል፣ ራቁታቸውን ይዞሩታል። ግን እነሱ ጃሂሎች ናቸው ማለት ነው። እነኚህ ደግሞ ጃሂሎች አይደሉም፣ የመሐመድ ሰሃባዎች ናቸው። አንብበላት። የመሐመድ ሰሃቦች ናቸው የዘር ፈሳሻቸው እየተንጠባጠበ ይህንን ነገር የተናገሩት ማለት ነው። ጃቢር ማለት ነው። ጃቢር የመሐመድ ሰሃባ ነው። ሴይድ ሰርፕራይዚንግሊ በመደነቅ ነው ያለው ሻሊ ጎቱ ሚና ዋይል ሴመን ኢዝ ድሪፒንግ ፍሮም አወል ሜር ኦርጋን፣ ወደ ሚና እንሂድ የዘር ፈሳሻችን ከብልታችን እየተንጠባጠበ ብሎ እጁን እያንቀሳቀሰ እየተናገረ ነበር ማለት ነው። በጃሂሊያዊ ጊዜ በወር አበባቸው ይነኩት ነበር። ነው አይደል? እዛ የጥያቄ ምልክት ነው። መሐመድ ስለፈቀደለት ማለት ነው። ለምንድን ነው የጠየቀው? ምንድነው የፈቀደለት? ሙሐመድ ሰለላሁ ዐለይሂ ወሰለም ለእሱ ምን ጠይቁት ነው? ምንድን ነው የፈቀደ? ያላ ባሪያ ጣልቃ ድንገት አትግቢ፣ ወይንም ካወራሽ ማይክ ቶሎ አትዝጊ። ምንድን ነው የጠየቀው? ምን እየሆን ምን እንሂድ ነው ያለው? ቀጥል አንብብ፣ እየሰማህ ነው። የዘር ፈሳሻችን እየፈሰሰ ወደ ሚና እንሂድ ወይ ነው ጥያቄው እኮ። ጠየቀው ነው ማለት ነው ለመሐመድ ሰለላሁ ዐለይሂ ወሰለም። ከዛ እጁን አነሳ ማለት ነው። እጁ ምን ላይ አድርገው ነው ያነሳው? ለእናንተ ልተውላችሁ፣ እዛ ውስጥ እንዲቴል አልገባም። ስለዚህ አሁን የወንዶቹ ነው። ወንዶቹ ራቁታቸውን ከዛ በኋላ መዞርን ቀጠሉ ማለት ነው። ሙስናድ አህመድ 317 ላይ ያለ ሜይ ቢ ክርስቲያን ካዘጋጀው ራቁታቸውን ከዚህ ራቁት ሆነው መዞርን ከዛ በኋላ ከጣዖት አምላኪዎቹ አስቀድሞ የሚያደርጉትን ስርዓት በሙሉ ከወሰዱ በኋላ ኡመራውን ይደብረዋል። ሙስሊሞቹን እኛ ሙስሊም ነን፣ ጣዖት አምላኪዎቹ ይሄንን ያደርጉ ነበር፣ ራቁታቸውን ይዞሩ ነበረ። እኛም ከእነሱ ጋር ተመሳስለን እናደርግ ነበር። እነሱን አሁን አጥፍተን ጨርሰናል። ለምንድን ነው እኛ ልብስ ማንለብሰው? እነሱ እንደሚያደርጉት ለምንድን ነው የምናደርገው? ይላል። ሎክ አይሄድ ኡመር ቢን አልከታብ ሴይ ኡመር ቢን አልከታብ እንደዚህ ሲል ሰምቻለሁ። ዋይ ዊ አር ረኒንግ ናው and uncovering our shoulders when Allah has caused Islam to prevail and has eliminated kufr። ምን ሲል ሰምቼዋለሁ? ለምንድን አሁን ከላይ ራቁት ሆነን የምንዞረው? እስልምና የበላይ እንዲሆን ኩፍርም እንዲወገድ አድርጎልን ሳለ በፊት አስቀድሞ የሚያደርጉት ለምንድን ነበረ? ካፊር የሚባሉት አካላቶች ድንጋይ የማምለክ ልምድ ነበራቸው። ክርስቲያን አዘጋጅልኝ አዲሱን። ድንጋይ ያመልካሉ። ድንጋይ ካጡ የተሻለ ድንጋይ ይፈልጋሉ። የተሻለ ሲያገኙ የመጀመሪያውን ይጥሉና ድንጋይ ያመልካሉ። ከዛ ችኛዋ ድንጋይ ስፔሻል ድንጋይ ስለነበረች ጥቁሯን ድንጋይ ያመልኳን ነበረ፣ ይዞሩባን ነበር፣ ፔሬዳቸውን ይቀቡት ነበር፣ ሰርከምቦብሌት ያደርጉት ነበረ። ሴቶቹም ራቁታቸውን፣ ሳባዎቹም አብረው ያደርጉ ነበረ። ከሙስሊም ከእነኛ ከጣዖቶቹ ጋር ሙስሊም ሰሃባዎች ነገር አልደረጉም። ጃሂሎች ነው። ጃሂሎች ካልክ እንጂ የእኛ ሙስሊም ሰሃባዎች አላደረጉም። ያው ዑመር እኮ እያለሽ እኮ ነው። በፊት ከፕሪ እስላም ከጃሊዎች የሚያደርጉትን አሁን ለምንድን ነው የምናደርገው እያለ እኮ ነው። እነሱ እናደርግ ነበር። አሁን ኢስላም የበላይ ሆኖ ነበረ። ለምንድን ነው ልብሳችንን ሳውልቀን የምናደርገው እያለ እኮ ነው። የሚያደርጉት አስቀድሞ እነማን ነበሩ? በጃሊያ ጊዜ ስለሚያደርጉት ማለት ነው። እነኛ ደግሞ ምን ያደርጉ ነበረ? ሎክ ሳያል ቡኻሪ 4376 ላይ ናሬትድ አቡ ረጃ አል ኡትራይድ ነው የሚለው we used to worship stones። ድንጋይ እናመልክ ነበር። and when we found a better stone then than the first one we would throw the first one and take the latter። ድንጋይ እናመልክ ነበረ። ከምናመልከው ድንጋይ ወይም ከመጀመሪያው ድንጋይ የተሻለ ድንጋይ ስናገኝ ያንኛውን ድንጋይ እንወረውርና አዲሱን እንወስዳለን፣ የበኋለኛውን ማለት ነው። ካፊሮች ናቸው እኮ ሙሐመድ ከእነኛ እንዴት አዳፕት እንዳደረገ እያሳየንሽ እኮ ነው። እነኛዎቹ ራቁታቸው የሚያመልኩት የሚዞሩትን እንዴት አድርገው እናንተ
ይሄንን እንዴት እንደሚዞሩ ምን እንደሚሉ 7 ጊዜ ትዞሪያለሽ፣ ራቁት መዞሩ ወንዶቹ እንዳለ የጣዖት አምላኪዎቹ ነበር እያልንሽ ነው። ቀጥለው ክርስቲያን። ኦኬ ቀጥል ሄድ። ያ but if we could not get a stone then we would collect some earth or soil and then bring a sheep and milk that sheep over it። ምን ይላል? ድንጋይ ካላገኘን አፈር እንሰበስብና በዚያ ላይ የፍየል ወይም ደግሞ የበግ ወተት እናፈስበታለን። and perform the tawaf around it። ከዛ በኋላ እንሽከረከረዋለን ይላሉ። ሰው ስለዚህ እነዛ ሰዎች ድንጋይ የሚሽከረከሩ ነበሩ፣ ድንጋይ የሚዞሩ ነበሩ፣ ራቁታቸውን ከላይ ይዞሩ ነበረ። አሁን እናንተ እንደምታደርጉት ማለት ነው። ራቁታችሁን ነው የምትዞሩት፣ ድንጋይ ትሽከረከራላችሁ። ስማኝ፣ አሁን እኛ እዚህ ጋር እኛ ሀጅ ላይ ሀታ ወንዶች ራቁታቸው አይዞሩም። ራቁታቸው እንኳን ቢሆን ግማሽ ገላቸው አንድ እጃቸው በኩል ይከፈት እንጂ ሌላ ራቁቱ የሚዞር የለም። ሴት ልጅ ደግሞ ሀጅ ላይ ተሸፍነውን የምትዞረው። ፓንት ይለብሳሉ ወንዶቹ? አዎ ይለብሳሉ ወንዶቹ ፓንት። ልጅ ለምንድን ነው የማይለብሱት? አይለብሱም። አንተ ላይ ተሰቅዝ ወንዶች ትከሻቸውን ይለብሳሉ። ከላይ ትከሻቸውን ሁሉም ቦታ አይከድኑትም። ያኔ አላ እንደዚህ እንደ ሽርጥ ማለት ነው። ለምን እንደዛ የሚያደርጉት? እንደዛ የሚያደርጉት እኔ ያለሁ አለም አንደኛ ያን ይመስለኛል። እኔ ከሙቀቱም አንጻር ነው። አሁን ሀዲሱን እኮ አሳየንሽ። ጣዖታውያኖች ውስጥ ሲያደርጉት ስለነበረ ኡመር ራሱ ደብሮ ለምን እንደዛ የምናደርገው ሲል እኮ እንደዛ ያሉት ጣዖት አምላኪዎች ጃሂሎች ናቸው፣ የድሮዎቹ ማለት ግን አሁን ላይ እስላሞች ካባ እየዞሩ ያሉት ማለት ነው። የድሮዎቹን እኛ እያልንሽ አለ። ሜቢ ፖይንቱ አልገባሽም። ከጣዖት አምላኪዎች የተወሰደ ነው እያልንሽ ነው። ጣዖት አምላኪዎቹ እኛ ሙስሊም ድንጋይ ያቃርበናል ወደ አላህ ብለው ያምናሉ። እናንተም ኃጢአታችን ድንጋዩ ይሸከማል ብላችሁ ታምናላችሁ። እነሱም ሰባት ጊዜ ዞሩ ነበረ እንዴ? እኔ አንድ ጥያቄ ይህንን ተሆና አንድ ጥያቄ ትጠይቃለሽ። የጠቆረው ድንጋዩ ለምንድን ነው? የጠቆረው ድንጋዩ ለምንድን ነው? የሰው ልጆች ወንጀል ስለበዛን የጠቆረው። አንተ ደግሞ ያልከው በሴቶች ጃሂሎች ፔሬድ ላይ ሆነው ስለሚነኩት ስለነበር አልክ። እሱ ብቻ አይደለም፣ የእናንተን ኃጢአት ተሸክሞ አይደለም የጠቆረው። ትክክል ልክ እኮ የሰው ልጆችን በሰው ልጆች ወንጀል ምክንያት ነው የጠቆረው አልኩህ እኮ። የሰው ልጆች ወንጀል ስለበዛ ነው የጠቆረው። ያቺ ድንጋይ አንድም እሱ ነው ያጠቆረው ካልን፣ ስለዚህ የአንቺን ኃጢአት ድንጋዩ ተሸክሟል ማለት ነው። አዎ ተሸክሟል። ስለዚህ ቤዛሽ ነው ማለት ነው ድንጋይ። ላ የኔ አምላክ የአንድ አላህ ብቻ ነው። ኖ ለአንቺ የአንቺን ኃጢአት እሱ ተሸክሟል። ለአንቺ ካሳ ሆኖሻል። ድንጋዩ የአንቺን ኃጢአት ይሸከማል። እኔ የምልህ አሁን እንረዳዳ ማለት ነው። አሁን እኔ ለእኔም የምናገርህ ይግባ ከአንተም የምትናገር እንዲገባኝ ማለት ነው። እኔ ያልኩህ የኔን ኃጢአት ተሸክሟል፣ የሰው ልጆችን ኃጢአት ሁሉ ተሸክሞ ነው ያ ድንጋይ ከነጭነት ወደ ጥቁርነት የሄደው እያልኩህ ነው ያለሁት። ያ እኛ ደግሞ ይህንን ምንድን ነው የምንለው? ከልት ነው። እንደዚህ አይነት አምልኮ የለም። ድንጋይ ኃጢአትን አይሸከምም። ኃጢአትን ሁሉ ሊያስወግድና ሊሸከም የሚችል በስጋ የተናገሩት ይህን ነገር የተናገሩት የእኛ ውድ ነቢ ነው። ይህን የተናገሩት ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም። እቺ ድንጋይ ከጀነትም ትወርዳለች፣ በሰው ልጆችም ኃጢአት የሰው ልጆች ኃጢአት በመብዛቱ ምክንያት ትጠቁራለች ብለዋል። እሱን እኮ እያልንሽ ያለ ነው። ምንድን ነው እሱ? ይሄ ስህተት አስተምሮ ነው። ድንጋይ የሰው ልጅን ኃጢአት አይሸከምም። ድንጋይ ለማንም ቤዛ አይሆንም። ይህ አምልኮተ ድንጋይ ነው፣ የጣዖት አምልኮ ነው እያሉ ቤዛነት ሳይሆን እፎይ ቤዛነት ሳይሆን በሰው ልጆች ወንጀል ጠቆረ ማለት የሰው ልጆችን ወንጀል ይሸከማል ማለት አይደለም። የሰው ልጆችን የኔን ወንጀል ራሴ ላይ ልሸከም ችለው ራሴ ላይ ልጠየቅበት የምችለው ኖ ቆይ ኮንትራዲክሽን ፈጥረሽ ኃጢአትን ይሸከማል ማለት ወንጀልን ይሸከማል ማለት ነው። ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር አንድ ነገር ጠቁረትን የሆነ ነገር ተሸከመ ሳይሆን ጠቁሯል። ያ ነገር ጠቁሯል፣ በሆነ ነገር ምክንያት ጠቁሯል። ያንን ነገር ተሸከመው ማለት አይደለም። አንዴ ካልተሸከመውማ ነጭ ነበር እኮ ብላችሁኝ አሁን ፐርሚሳችሁን እንዳትስጡ። የአንቺ ኃጢአትን እሱ ሆልድ ካላደር ቆይ አንዴ ካልተሸከመ ካልያዘ የአንቺ ኃጢአት እሱ ላይ ካልተከመረ ለምን ይጠቁራል ታዲያ?